ሰላም ለሁላችሁ ይሁን። እንግዲህ በሐዋሳ ታቦር ቃለ ሕይወት ቤተክርስቲያን በተለይም በዚህ በ2017 ዓ.ም የግንቦት ወር የወንጌል ስርጭት ወራችን ነው ብለን እንቅስቃሴ በማድረግ ላይ እንገኛለን። ይህም በመጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርት ብሎም ለአማኞች በሙሉ የሰጠው ታላቁ ተልእኮ አለ። ይህም ታላቁ ተልእኮ ግቡን እንዲመታ ቤተክርስቲያን በየዘመናቱ የየራሷን ትልልቅ እቅዶችን ይዛ ትንቀሳቀሳለች። ስለዚህ የታቦር ቃለ ሕይወት ቤተክርስቲያንም ምዕመኖቿን ከትንሽ እስከ ትልቅ ከልጅ እስከ አዋቂ ድረስ ይህንን የተሰጠንን ታላቁን ተልእኮ ግቡን ይመታ ዘንድ ዘወትር ግንቦት ወር ላይ ትልቅ የሆነ በአይነቱ የተለየ የወንጌል ስርጭት ፕሮግራም ታካሂዳለች ማለት ነው። ይህንንም በሐዋሳ ከተማና አካባቢው ባሉ ቦታዎች በተመረጡ ቦታዎች ላይ የወንጌል ስርጭት አገልግሎቶችን ምዕመናኖቻችን እንዲያከናውኑ ፕሮግራም አውጥተን እየተንቀሳቀስን እንገኛለን። እጅግ በጣም ደስ የሚል ምላሽ ከህዝቡ እያገኘን ነው። በዚህ ጊዜ በዚህ ፕሮግራም ላይ በመጀመሪያው ዙር ዛሬ ግንቦት 2 ጀምረናል በይፋና ይቀጥላል። ወሩን ሙሉ በዚህ አገልግሎት ነው የምንቀጥለው። ስለዚህ የቤተክርስቲያናችን ምዕመናን ሌሎቻችሁም በተለያየ ስፍራ ያላችሁ በዚህ በግንቦት ወር በስራ ቦታ፣ በትምህርት ቦታ፣ በንግድ ቦታ፣ በታክሲ ውስጥ፣ በመኪና ውስጥ፣ በእግር፣ በመዝናኛ ቦታ በተለያየ በተገኘንበት ስፍራ ሁሉ የዚህን የክርስቶስን አዳኝነት ላልሰሙ ሰዎች፣ ላልዳኑ ሰዎች የመመስከር ትልቅ ተልእኮ ስለተሰጠን ይህንን እንደ ቤተክርስቲያን መልእክት ለማስተላለፍ ወዳለሁኝ። አንዱ መንፈስ በሁሉ አድሮ ሰበሰበን ልጆች አድርጎ ሰበሰበን ወራሽ አድርጎ። በዚህ ጊዜ በታቦር ቃለ ሕይወት እየሰራ ያለው ስራ በጣም ትልቅ ነው። ይሄ ደግሞ ምድራችንን በወንጌል ትውልድን ወደ እግዚአብሔር መንግስት የምናስገባበት ታላቁና ዋናው ተልኳችን ነው። በዚህ ተልኮ ውስጥ ብዙ ነፍሳት ወደ እግዚአብሔር መንግስት ይመጣሉ። ብዙ ሰዎች ከስራታቸው ይፈታሉ። የብዙዎች እንቆቅልሽ ይፈታል። በዚህ ምክንያት ደግሞ ቤተክርስቲያን በምድር ላይ ታላቅ ተጽዕኖ ፈጣሪ ትሆናለች። ስለዚህ ይሄ ስራ እንደ ቤተክርስቲያን ዋና ተልኮዋ ስለሆነ በአጠቃላይ ምዕመኖቿን አስተባብራ በመስራቷ እና ፍሬያማና ውጤታማ ይሆናል የሚል ሐሳብና የኔ መረዳት አለኝ። ጌታ ደግሞ በዚህ ምክንያት ብዙ ምርኮ እንደሚሰበስብ ባለሙሉ ተስፋ ነኝ። ስርጭቱን ለማካሄድ መጋበዜ በጣም ትልቅ ደስታ ይሰማኛል። ይሄ ትልቅ ደስታ የሚፈጥር ነገር ነው። ምክንያቱም ቤተክርስቲያን የተመረጠችበትን ወይም የተተከለችበት ዓላማ ነው። ይኸውም ክርስቶስ ወንጌልን ወደ ዓለም ሁሉ ስበኩ ብሎ እንዳስተማረን ይህንን የክርስቶስን ተልእኮ የማሳካት አካል ስለሆነ ትልቁም ዋናውም ተልእኮ ስለሆነ ይህን በማድረጋችንና ቤተክርስቲያኒቱም ደግሞ በምድር ላይ ያሉ ብዙ የተጨነቁ፣ የተቸገሩ፣ ግራ የተጋቡ ክርስቶስን ሳያውቁ በምድር የሚቅበዘበዙትን ለማዳን እያደረገች ያለችው ተልእኮ ትልቅ ስፍራ የሚሰጠው ነው። በዚህም ቤተክርስቲያን ልትባረክ ይገባል። እኔስ የተሰቀለው ክርስቶስ እሰብከዋለሁኝ እሰብከዋለሁኝ እሰብከዋለሁኝ። እኛስ የተሰቀለው ክርስቶስ እንሰብከዋለን እንሰብከዋለን እንሰብከዋለን። ቤተክርስቲያን በዚህን ጊዜ የወንጌል ስርጭትን በከተማዋ ልታሰራጭ የተዘጋጀችበት ጊዜ ነው። በየዓመቱ ይሄ የወንጌል ስርጭት ይደረጋል። ቤተክርስቲያን እንግዲህ ከተሰጣት ተልእኮ አንዱ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረታት ሁሉ ስበኩ ተብሎ በሚለው በዚህ ቃል መሰረት ቤተክርስቲያንን ባዘጋጀችው ዝግጅት ምዕመንን አሰማርታ በየከተማው በተመደብንበት ስፍራ ልናገለግል ወጥተናል። ስለዚህ ዛሬ እንግዲህ እግዚአብሔር እድልን ሰጥቶን ልናገለግል
የኢየሱስን ተልእኮ ለፍጥረታት ሁሉ ልናዳርስ ወጥተናልና ቤተክርስቲያንም ይህንን እቅድ ለማሳካት ከጅምር እስከ መጨረሻው ድረስ ስትዘጋጅ ቆይታለች። ዝግጅቱ ተጠናቆ አሁን ወደ ስርጭቱ ልንገባ በዝግጅት ላይ አለንና ዛሬ እንግዲህ እግዚአብሔር ብዙ ምርኮን እንደሚሰጠን ወንጌል በስልጣን እንደሚሰበክ ብዙዎችን ደግሞ እግዚአብሔር አሳልፎ እንደሚሰጠን ባለም ሙሉ እምነት ሆነን እየወጣን ነው። ኢየሱስ ክርስቶስ የሰጣትን ታላቁን ተልእኮ ለማሰራጨት እኛም እሺ ብለን ተነስተናል። እግዚአብሔር ምርኮን ይሰጣል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ላይ እኔም ሕይወት እንዲሆንላችሁ እንዲበዛላችሁ መጣው በተባለው ልክ ኢየሱስ ክርስቶስን ላላመኑት ሁሉ ልንሰብክ ተነስተናል። ይሄንን የምስራቹን የእግዚአብሔርን ወንጌል ልናስፋፋ ተነስተናልና እግዚአብሔርም ከኛ ጋር ነው። እጅግ አድርገን እናመሰግናለን። ወሩ በሙሉ ወንጌል የሚሰበክበት ሆነዋል። እግዚአብሔር የተመሰገነ ይሁን። እኔም ለዚህ በመታደሌ ደስ ብሎኛል። በተለይም ይሄ የቤተክርስቲያን ትልቋ የእግዚአብሔር ትልቅ አጀንዳ ስለሆነ ቤተክርስቲያን ይህንን የወንጌል ማሰራጫት አጀንዳው አድርጋ በመነሳቷ እና ለኔ ብቻ አይደለም ለቤተክርስቲያን ሁሉ ደስ ያሰኘ ነገር ነው እና በዚህ በጣም ብዙ ነፍሳት ወደ ጌታ ይመጣሉ የሚል እምነት አለን። ምክንያቱም ከ5000 ሕዝብ በላይ ወደ ጌታ ይመጣል የሚል እምነት ይዘን ስለተነሳን በዚህ ዓመት በተለይም ጌታን የተቀበለ በግል የወሰኑ ሰዎች 500 ሰው ጌታን ይቀበላል በሙሉ ብለን እናስባለን። እኛስ የተሰቀለው ክርስቶስ እንሰብከዋለን።